በደሳሳዋ ጎጆ ውስጥ ድንገት የአንድ ሕፃን ልጅ ለቅሶ ተሰማ። ወላጆቹም የበኩር ልጃቸውን በመውለዳቸው እጅግ ደስተኞች ነበሩ። ሕፃኑ ገና ከውልደቱ ቀን ጀምሮ ልዩ የሆነ ልጅ ነበር። ገና በማለዳው ነበር እግዚአብሔር ይህ ልጅ ለእርሱ የተመረጠ መሆኑን ያረጋገጠው። ከሰማይ የእሳት አምድ ሲወርድ ጎጆዋ ውስጥ ሲዘዋወርና ቆይቶም በተኛው ሕፃን ፊት ለፊት ሲቆም በአድናቆት ይመለከቱት ነበር። ይሁን እንጂ እግዚአብሔር ይህንን ሕፃን ተጠቅሞ ሕዝቡን ከበሽታና ከመናፍስት እስራት ነፃ ሊያወጣቸው ለእርሱ የተመረጠ ዕቃ መሆኑን ጥቂት እንኳን አልጠረጠሩም። አዎ እግዚአብሔር በዚህ ሕፃን ልጅ የወንጌሉን መልእክት ለዓለም ሁሉ ይልካል። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን እጅግ ታላላቅ የሆኑ ኢንካውንተሮችን በመለማመድና በታምራት አገልግሎቶቹ የሚታወቀውን የታላቁን ሪቫይቫሊስት ዊሊያም ብራንሃምን አስደናቂ የሕይወት ታሪክ ይዘንላችሁ ቀርበናል። እርሶም ቪዲዮውን በትኩረት እስከ መጨረሻው እንዲከታተሉና እንዲባረኩ የአክብሮት ግብዣችን። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁን። አሁን በቀጥታ ወደ ቪዲዮ እናልፋለን። እንደ አንዳንዶቹ የመጽሐፍ ቅዱስ ነቢያት የዊሊያም ውልደትም እንግዳ የሆነ የልዕለ ኃይሉ እግዚአብሔር መገኘት የተከሰተበት ነበር። የተወለደው እንደ አውሮፓውያን አቆጣጠር መጋቢት 6 ቀን 1909 ሲሆን ቻርልስ እና ኢላ ብራንሃም ለሚባሉት ወላጆቹ የመጀመሪያ ልጅ ነው። ያ ቀን ተራራማ በሆነው ኬንታኪ ፀሐያማ ዕለት ነበር። በደሳሳዋ ጎጆ ውስጥ ድንገት የአንድ ሕፃን ልጅ ለቅሶ ተሰማ። ወላጆቹም የበኩር ልጃቸውን በመውለዳቸው እጅግ ደስተኞች ነበሩ። ሕፃኑ ገና ከውልደቱ ቀን ጀምሮ ልዩ የሆነ ልጅ ነበር። ገና በማለዳው ነበር እግዚአብሔር ይህ ልጅ ለእርሱ የተመረጠ መሆኑን ያረጋገጠው። ከሰማይ የእሳት አምድ ሲወርድ ጎጆዋ ውስጥ ሲዘዋወርና ቆይቶም በተኛው ሕፃን ፊት ለፊት ሲቆም በአድናቆት ይመለከቱት ነበር። ይሁን እንጂ እግዚአብሔር ይህንን ሕፃን ተጠቅሞ ሕዝቡን ከበሽታና ከመናፍስት እስራት ነፃ ሊያወጣቸው ለእርሱ የተመረጠ ዕቃ መሆኑን ጥቂት እንኳን አልጠረጠሩም። አዎ እግዚአብሔር በዚህ ሕፃን ልጅ የወንጌሉን መልእክት ለዓለም ሁሉ ይልካል። የተወለደውን አዲስ ሕፃን ለመመልከት የተሰበሰቡት ጎረቤቶች የሆነውን ተመልክተው ቢፈሩ አያስደንቅም። በዚያ የእሳት አምድ የተመሰለው መልአክ እንደነበር ጥርጥር የለውም። ከዚያ በኋላ ባለው ዘመኑ ያነጋግረው፣ ይመራውና በአገልግሎቱ ውስጥ ሁሉ ይረዳው ነበር። በተራራማው ቀበሌ ይኖሩ ከነበሩ ገጠሬዎች መካከልም የብራንሃም ቤተሰቦች የመጨረሻው የድህነት ገፈት ጨላጮች ነበሩ። በእርግጥም የእግዚአብሔር መንገድ ከማስተዋል የሚያልፍ ነው። በመጪዎቹ ዘመናት እግዚአብሔር ይህንን ሕፃን ተጠቅሞ አጋንንቶችን ከሰዎች ላይ ያስወጣል። በሥጋም በመንፈስም ለታወሩት ብርሃንን ይልካል። አዎ ደንቆሮች ይሰማሉ። ካንሰር ከሰዎች ለቆ ይሄዳል። በሺዎች ላይ ሺዎች ተጨምረው በታላቅ የእንባ ንስሐ ብዙዎች ወደ መሠዊያው ይቀርባሉ። በእርሱ ቀላልና ትሕትና በተሞላው ሁኔታ ውስጥ የሚተረከውን የጌታ የኢየሱስ ክርስቶስን ወንጌል ለመስማት ገና ከመላው ዓለም ብዙዎች ይጎርፋሉ። በተወለደ በሁለተኛው ሳምንት ወላጆቹ እንደ ቀድሞ ባህል ወደ ሊዮን ስታር መጥምቃውያን ቤተክርስቲያን ወሰዱት። በዚያ ስፍራ ነበር እንግዲህ መጋቢው ዊሊያም ብርሃምን በደረቱ ታቅፎ ለጌታ ያስረከበው። ይሁን እንጂ መጋቢው እግዚአብሔር በሃያኛው ክፍለ ዘመን የዲያብሎስን ምሽግ ለመደረማመስ የሚጠቀምበት ሕፃን ነው ብሎ ለአፍታ እንኳን አልጠረጠረም ነበር። አንድ ቀን ከሰዓት በኋላ ራቅ ካለ የውሃ ጉድጓድ ውስጥ ውሃ ቀድቼ ተሸክሜ ወደ ቤት እየተጓዝኩ ነበር። በቤታችንና በውሃ ጉድጓዷ መካከል ባለ መንገድ ላይ አንድ ትልቅ ዛፍ አለ። ገና ከትምህርት ቤት ተመልሼ እንደመጣው ነበር ውሃ ለመቅዳት የተላኩት።
ልጆቹ ሁሉ አሳ ለማጥመድ ወደ ወንዝ ወርደዋል። ከነርሱ ጋር ለመሄድ እንደምፈልግ እያለቀስኩ ብነግረውም አባቴ ግን ውሃ መቅዳት እንዳለብኝ አስጠነቀቀኝ። እናም ውሃውን ቀድቼ ስመለስ በዛፉ ስር አረፍ አልኩኝ። ድንገትም በዛፉ ቅጠሎች መካከል እንደሚነጥቅ አውሎ ነፋስ ያለ ድምፅ ሰማሁ። ያ ከሰዓት በኋላ እጅግ ጸጥ ያለ ነበር። በአካባቢው ላይ ነፋስ አይነፍስም፣ ነገር ግን በዛፉ ላይ ብቻ ይነፍስ ነበር። ከዛፉ ስር ፈቀቅ ብዬ ቀና አልኩና ወደ ዛፉ ተመለከትኩ። ያ የነፋስ ድምፅ የሚወጣው ከዛፉ መካከል እንደነበር አስተዋልኩ። ከዚያ እንዲህ የሚል ድምፅ ወጣ። የአልኮል መጠጥ በፍጹም እንዳትጠጣ፣ እንዳታጨስ፣ ወይም በምንም አይነት መንገድ ሰውነትህን እንዳታረክስ። ባደክ ጊዜ በአንተ የምሰራው ሥራ አለኝ። የተናገረኝ የእግዚአብሔር መልአክ እንደነበር ተገንዝቤያለሁ። በመጪዎቹ ዓመታት ፊት ለፊት ስንገናኝ አፍ ለአፍ ሲያናግረኝ የነበረው እርሱ ነው። በሕይወቴ ዘመን ሁሉ የዚያን ንፋስ ድምፅ ደጋግሜ ሰምቻለሁ። ከዚያ ጊዜ በኋላ ልዩ በሆነ ስሜት ውስጥ ነበር የምኖረው። ልክ አንድ ሰው አጠገቤ እንዳለ ይሰማኛል። አንድ ነገር ሊነግረኝ እንደሚፈልግም ይገባኛል። በተለይ ብቻዬን በመሆንበት ጊዜ ማንም ሰው እኔን ሊገነዘበኝ አይችልም። ልጆቹ ፈጽሞ ወደ እኔ አይቀርቡም፣ ምክንያቱም አልጠጣም፣ አላጨስም። ልጃገረዶቹ ፈጽመው አግልለውኛል፣ ምክንያቱም ከነርሱ ጋር ወደ ዳንስ ቤት መሄድ አልችልም። ማንም ሰው ሊገነዘበኝ እንዳልቻለ አውቃለሁ። ሌላው ይቅር፣ እኔ ራሴ በሕይወቴ እየሆነ ያለውን ነገር ልገነዘበው አልቻልኩም ነበር። አንዳንድ ጊዜ ሲታሰብ እግዚአብሔር ክብሩን ሊገልጥባቸው የተመረጡት ዕቃዎች ወደ አገልግሎት ከመምጣታቸው በፊት ወሰኑ መጠን በሌለው ድህነት ውስጥ ማለፋቸው ግድ ይመስላል። የሐዘንን መራራ ጽዋ መጨለጥ ዕጣ ፈንታቸው ነው። አንድ ሰው የሌላውን ሰው መከራና ችግር ራሱ ያ ሰው ባለፈበት የሕይወት ጎዳና ላይ ካላለፈ በስተቀር ችግሩን ሊረዳለትና ርኅራኄ ሊያሳየው አይችልም። አብዛኛውን ጊዜ ከእግዚአብሔር ዘንድ የተለየ የአገልግሎት ጥሪ ያላቸው ሰዎች አወጣጣቸው ከባለጠጋ ወይም ከባላባቶች ቤተሰብ አለመሆኑ ሌላው አስደናቂ ነገር ነው። አዳኛችን ራሱ ከታናሽ ቤተሰብ የተገኘ ነበር። በግርዛቱ ወቅት ወላጆቹ ወደ መቅደስ በወሰዱት ጊዜ ለመስዋዕት ማቅረብ የቻሉት 2 ዋኖሶችን ብቻ ነበር። አንድ ቤተሰብ ይህን መስዋዕት የሚያቀርበው የበግ ጠቦት ማምጣት የማይችል የመጨረሻ ድሃ የሆነ እንደሆነ ብቻ ነው። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።